ሹና ያበላሽ እንጂ አምኛው የከዳይ ልብሽ የስራሽን የልብሽን አይንሳሽ። ህይወቴን በጠበጥሽው፣ ትዳሬን በተንሽው፣ ልጆችን ካላባት ልታስቀሪ ይኸው ትዳሬን በጠበጥሽው። እንኳን ደስ ያለሽ። ሂጂልኝ፣ ውጪ፣ ወጪ በልቶካጭ ካዲ ይልሽ ከክፍልሽ እንዳትወጪ ነግሬሻለሁ። አረኒ ያሉኝስ ክፍሉ ዘግተሽ ቢብቲጂ ምን በመስኮት ትወጣለሁ። ምጥን ጠራታለሁ። እሷ ናት በደንብ አድርጋ የምትይዝሽ። ብለሽ አባትሽ ሞዳጆች ልጆቼን አጥቼ በጭራሽ መኖር አልችልም። እጅግ አሳዛኝ፣ እጅግ ልብ ሰባሪ፣ እጅግ የሚያሳዝን ሁኔታ። ወይዘሮ ማርታ ደም አለቀሰች፣ አንጀቷ ተቃጠለ፣ ቆሽቷ አረረ። ባሌ የልጆች አባት በንዴትና በብስጭት ተናግሬ ለሞት አበቃው። የማይድን ጠባሳ፣ የማይመለስ የሰው ህይወት። እጅግ የሚያሳዝነው ጋሽ ደሬ የመኪና አደጋ ደረሰበት። ሰላምና ማርታ አንገት ለአንገት ተናነቁ። የደፈረሽን አንገቱን ይዤ እስር ቤት አስገባልሻለሁ ስትል አንቺ የምታስገቢው ጋሽ ነው ወይ ስትል በድፍረት ከሱ እንዳረገዘች ተናግራለች። አስገድዶች ደፍሮ ከሆነ ለምን አላሳስረውም ስትልም ወይዘሮ ሰላም አይደለም፣ ይህ ማለት እኮ አንቺ ነሽ አስገድደሽ የደፈርሽ የሚለው ነገር ተነስቷል። ሁሉም ትርምስ ወጥቷል። ሁሉም ነገር ብጥብጡ ሆኗል። ውሃ፣ አቢጌል፣ ዳጣ፣ ናታን ሰላማቸው ጠፍቷል። ወይዘሮ ማርታ እምነቴ ገደል ገባ፣ ልቤ ተሰበረ፣ ላልጠገን ተሰበርኩ፣ ላልነሳ ወደኩ፣ እምነቴን በላ፣ ያከበርኩት አዋረደኝ፣ ያነገስኩት ቀበረኝ፣ እንዴት አመኘው ይከዳኛል እያለች እንግዲህ ወይዘሮ ማርታ ሽማግሌ ሰብስብና 80ችን እንቀዳለን፣ እኔ ማርታ ከቆረጥኩ ነው በማለት እንግዲህ የተናገረችው ቃል ጋሽ ደሬ ራሱን ስቶ እስከሚሰክር ድረስ ጠጥቶ መኪና ላይ ዘሎ ገብቷል። የማይድን ጠባሳ፣ የማይድን ቁስል፣ የማይጠፋ ጸጸት። እንዴት ያሳዝናል! የደረጀ ህይወት እጅግ አሳዛኝና ልብ ታሪክ። የተመኘኸውና ያለምከውን ወንድ ልጅ አሳቅፈሃለች፣ ሂድና ልጅህን አሳድግ ብላ እንግዲህ ይቅርታውን ነፍጋ ያባረረችው ወይዘሮ ማርታ ደሬ ካንቺ ውጭ ወደ ውጭ፣ ካንቺ ውጭ ማናለኝ? ክብሬ ነሽ፣ ሞገሴ ነሽ፣ የትዳሬ ምሰሶ፣ የቤታችን ድምቀት፣ የደስታችን ምንጭ። ማርትዬ ክብርን ያየሁት ባንቺ ነው፣ ሞገስን ያገኘሁት ባንቺ ነው፣ መከበርን ያየሁት ባንቺ ነው፣ ወግ ማድረግ ያየሁት አንቺ በሰጠሽ ልጆች ነው በማለት እንግዲህ ደሬ በጸጸትና በንዴት በመጠጥ ውስጥ ተደብቆ እየጠጣ እያለ ራሱን ስቶ መኪና ውስጥ ዘሎ ገብቷል። የሰላም ደፋርና ይናውጣለት እንግዲህ በስተመጨረሻም እውነቱን አዎ ከደረጀ ነው ብላለች። ቀጣዩ ምን ይሆን? ደረጀስ በምን አይነት ሁኔታ ይሆን? ህይወቱ ያልፋል ወይስ ከባድ አደጋ ደርሶበት ምን ነው ይቅርታ አድርጌለት በነበረ፣ ምን ነው ይቅርታውን ተቀብዬለት በነበረ፣ ምን ነው ከቤት ባላስወጣው፣ ምን ነው በተናደድኩበት ልክ አንድ ክፍል ቆልፌ ንዴቱ እስከሚበርድ ብተወው እያለች እንግዲህ በጸጸት የሚጎዱበት ነገር ነው የተፈጠረው። ደሬ አንድ የሞት ህይወት ነው የሚገጥመው፣ አንድ ደግሞ ላይመለስ የትውስታው ነገር ባዶ ሆኖ ከባድ አደጋ ላስታማሚ የሚቸግር ሞት ይሻላል የሚያስብል ከባድ አደጋ ሳይደርስበት አይቀርም። ይህ ታዳ ይቅርታውን ነፍጌው እንዴት ታዳ የሰላም እንቅልፍ ልተኛ? እሱ ከባድ ክደት ቢፈጽምብኝም ይቅርታ ስላላረኩለት ነው። በጸጸትና በንዴት መጠጥ ላይ ተደብቆ እየጠጣ ዘሎ መኪና ውስጥ የገባው። የማርታ የማይቀር የጸጸትና የህመም ስቃይ በተከዳችው በሁለት ሰዎች ባመነቻቸው በተጎዳችው ህመሟ ሳይጸና ሌላ ህመም ተጨመረ። ቁስሏ ሳይደርቅ ሌላ ቁስል። ለማመን የሚከብድ ያጎረሰሽን የነከሽ፣ ያከበረሽን ያዋረሽ፣ የወደደሽን የከዳሽ ማርታ የሰላም ጥያቄ ነው። እንዴት አስቻለሽ? እንዴትስ እያለች እንግዲህ ወይዘሮ ማርታ አንገቷን ሁሉ እስከ ማነቅ ነው የደረሰችው። እጅግ ያሳዝናል። በእርግጥ ማርታ ይህ አይገባትም። እንደ ታናሽ እንደ ታላቅ አክብራትና ወዳት እየተንከባከበቻት ሰላም እንዴት አስቻለሽ? መልስ ያጣ ጥያቄ ነው። በጥያቄ ምልክት ውስጥ ነው እንጂ የሚቀመጠው መልስ የለውም። የጥያቄ ለሰላም እንዴት አስቻለሽ? ይሄ ጥያቄ መልስ የለውም ለሰላም።
የማርታ ልብ ግን እንዴት ቻለው? እንዴት በረታች? እንዴት አቅም አገኘች? በጣም ያሳዝናል። ከባድ ክደት፣ ውርደት፣ ከባድ የእምነት ዕዳ፣ ከባድ ያከበሩት ሰው ሲጎዳ፣ የወደዱት ሰው ሲከዳ፣ ያነገሱት ሰው ሲቀብር፣ ሳተኩስ ገደልከኝ፣ ሳገል ቀበርከኝ የማርታ ጥያቄ ነው። ሁሉም ትርምስምስ ወጥቷል። ሁሉም በእንባ ታጥበዋል። ሁሉም ልባቸው ተሰብሯል። ያ በሳቅና በቀልድ የደመቀው ቤት ሀዘን አጠልሽቶበታል። በሳቅና በቀልድ በጨዋታ እየተዋዛ የደመቀው ምሰሶ ማገር ዛሬ ተንገዳግዷል። ሀዘን ጸንቶበታል። እንባዎች እየፈሰሱበት ነው። ጩኸቶች እየበረቱበት ነው። መጨረሻው ምን ሆን? የክፉ ክፉ ደረጀ መኪና አደጋ ደርሶበት በሞትና በህይወት መሀል መድረሱ ነው። እኔም አባቴ ጋር እሄዳለሁ። ውሃ ጥያቄ አንቺን አልፈልግሽም፣ አባቴን ይቅርታ አላረግሽለትም እያለች እንግዲህ ውሃም ደም እያለቀሰች እያለ ደሬ ቤቱን ለቆ መውጣቱ፣ የመኪና አደጋ መድረሱ፣ ቀሪው ጊዜ የማርታ የእግር ሰዓት የማይጠፋ ጠባሳ የህሊና ጸጸት ነው የሆነባት። መጨረሻው ምን ይሆን? ምን አይነት ማብቂያ ይኖረው ይሆን? የደረጀ ቁስልስ እንዴት ነው የሚጠገነው? ከህመም ውስጥ እንዴት ነው የሚያገግመው? በሞት መሀል ህይወት፣ በሞት መሀል ቁስል፣ በሞት መሀል ክደት ለአስታራቂ የሚቸግር ይቅርታውን ነፍጋው ከቤት ያስወጣችው ማርታ በሞት ላይ ነው ያለው። አፋፍ ላይ እያጣጣረ ሞትና ህይወት እየታገለ የሚለውን ነገር ስትሰማ ምን ይሰማታል? ከክደቷ በላይ ይቅርታ ሳላረግለት እንዳይሞት፣ ከክደቱ በላይ ይቅርታ ሳላረግለት ይቅርታ ሳያረግልኝ ይህ አደጋ መድረሱ ለማርታ ከባድ ነው። አንዳንድ ጊዜ ጎዱን ሰዎች ይቅር ለእግዚአብሔር ብለን የሚሆኑትን ቢሆኑ ቀላል ነገር ነው። ግን ከባዱ ነገር እነሱ ሰብረውን እኛ ይቅርታቸውን ነፍገናቸው አንድ ነገር ከሆኑ እነሱ ከጎዱን በላይ እኛ ነን በጸጸት የምንጎዳው። ማርታም ይሄንን እጣ ፈንታ መድረሷን አይቀርም። አንደኛ ልጆቿ እሱን ይቅርታ ካላልሽ ታዲያ እማዬ ምኑ አንቺ ብርቱና ጠንካራ ነሽ እንልሻለን። እማዬ አባታችን ነው፣ ሰው ይሳሳታል ብሏትም ገና ከባዱን ነገር ሳሰማ የዳጣን ድብቅ ማንነት ሳታውቅ አሁን በተወለደው ልጅ ብቻ እንደዚህ ሆነች። መጨረሻው ግን ማርታ ይህንን ከባድ መርዶ ከምሰማ ራሴ ላጥፋ የምትል ይመስላል። ሰላምስ ለሀብትና ለገንዘብ እንደዛ ስትርበደበድና ደረጀን ስታስጨንቅ አንዱን ቤት በስም ያደርግልኝ የምስተዳደርበትን ነገር ክፈትልኝ እያለች ደረጀ ሆስፒታል ገባ። ሞት አፋፍ ላይ ነው ያለው። ራሱን ሳተ፣ አያስታውስም የሚለውን መርዶ ስትሰማ ምን ይሰማታል? ምን ይውጣታል? እሱ ከሌለ ማንም ዞር ብሎ አያየንም እያለች ስታሟትር የነበረው ማርታ ሰላም አሁን ምን ሊበቃት ነው? የክደቷ ክደት ከአንድ ስህተት ሁለት ስህተት የፈጸመችበት። በቃ ልጄን ፈልገህ አምጣ ብላ ጫና እንደማሳደር ሳያውቅ ደፍራ ጉድ አረገችው። እንደ ቀለል የታየው ቤት አፈረሰ።